ነች እያሳፈረችው ልጅቷ እርጉዝ እቺ ነች እያሳፈረች ያለችው ጋይስ ልጅቷ እርጉዝ አስደርጋ ማለት ነው። እቺ ነች ሴትዮዋ የሸጠችው ሙሉ ቪዲዮን ወደ ኢትዮጵያ ስትልካት እንግዲህ ለአረብ ሸጣት ስታረግዝባት ወደ ኢትዮጵያ ልትልካት ስትል ኤርፖርት ላይ ሀበሾች ይዘዋት ነው። እውነት በጣም ነው የሚገርመው። ሰላም ሰላም የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ። በአዲስ ዩቲዩብ በድጋሚ መጥቼላችኋለሁ። አይን አለም ነኝ። ቻናሉን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ዛሬ ያመጣሁላችሁ ቪዲዮ በእርግጠኝነት ትገረማላችሁ። በተለያዩ ሶሻል ሚዲያዎች ሲዘዋወር ነበረ። እኔም እንደው አይቶ ማለፉ የሆነ አለ አይደለ የራሴን አስተያየት ሳልሰጥ በመቅረቴ በጣም ተናደድኩኝና ማለት ላልሰራው ነበረ መጀመሪያ ቪዲዮ ላልሰራበት አስቤ ነበረ። ግን እንደው የራሴን ሀሳብ ባለመግለጼ በራሱ የሆነ ቅር አለኝ ማለት ነው። ምክንያቱም እንደ ሴት ልጅ የተደረገው ድርጊት በጣም ነው የሚያሳፍረው። በቃ በጣም ነው የሚደብረው እና የሆነ ነገር ሳልል በማለፌ ተናደድኩኝ። እንደገና አመጣሁት ማለት ነው እንጂ በሶሻል ሚዲያ በብዙ ሲዘዋወር ነበረ። ዛሬ የመጣሁበት ቪዲዮ ደግሞ ያው መግቢያ ላይ እንዳዳመጣችሁት እንግዲህ የሚገርም ነገር ነው። ወንድ የፈለገ ነገር ቢያደርግ ማለት ነውሩ እንዳለ ሆኖ ወንድ ልጅ በሴት ልጅ ላይ የፈለገ ነገር ቢያደርግ ጭካኔ ምናምን ቢፈጽም ያው ወንድ ስለሆነ ነው። ግን ሴት ልጅ በሴት ልጅ ላይ እንደዚህ ስታደርግ በእውነት በጣም ነው የሚገርመው። በጣም ነው እንደው የሚገርመው ማለት ነው። በእውነት ነው የምላችሁ። ማለት ሴት ልጅ ናት እሷ ራሷ ሴት ልጅ አላት። እንዴት እንደቻለች እንደዚህ ማድረግ እንደቻለች እኔ ራሴ ገርሞኛል። በነገራችን ላይ ፈራጅ መሆን አልፈልግም ወይም አልወድም። ግን እውነት ይሄ ደግሞ በጣም ለየት ያለ ነው። በጣም ይለያል ማለት ነው። ምክንያቱም ሴት ሆና በሴት ልጅ ላይ እንደዚህ ማድረግ ማለት እኔ እንጃ በጣም ይከብዳል። የምር በጣም ማለት ነው። በራሷ ዜጋ ላይ እንደዚህ ማድረግ ማለት አይደለም በራስ ዜጋ ቀርቶ ማለት ነው። በማንኛውም ሰው ላይ ሴት በሴት ልጅ ላይ እኔ እንጃ የሚጨክን ይሄን ያክል ድረስ እስከዚህ ድረስ የሚጨክን አይመስለኝም ነበር። በአይኔ እስካየው ድረስ ማለት ነው። ይሄን እስካየው ድረስ ሴት በሴት ልጅ ላይ የፈለገ ተንኮል ልንደራረግ እንችላለን። ግን እንዴት ይሄን ያክል የልጅቷን ሕይወት እስከ ማበላሸት ድረስ ሰርቼ እለወጣለሁ ሰርቼ ያልፍልኛል ብላ የመጣችኋን ልጅ ሕይወት እስከ ማመሰቃቀል ድረስ እንዴት እንደዚህ አይነት ጭካኔ ምን አይነት እንደሆነ በእውነት በጣም ነው ግራ የሚገባኝ። እውነት ኢትዮጵያውያኖች እኮ እኛ ኢትዮጵያውያኖች እኮ በጣም የሆነ አስቸጋሪ የሆነ ቅናት አይባል የሆነ በቃ ምንም እንደው በእውነት ለመናገር ከአረቦች ባህሪ የኛ ባህሪ ግን በእውነት አልብስ ብሎ ነው። በእርግጠኝነት ይብሳል። ያው አረቦች ማዳሞቻችን አለቆቻችን ስለሆኑ አለ አይደለ ባፋችን ገብተው እንትናቸው ይበዛል። ያው እነሱም ጨካኞች ናቸው። እነሱም ርህራሄ የላቸውም። ግን በእውነት እኔ እንጃ ብቻ እኛም ብሳለን ብዬ ነው ማስበው። ይሄን ቪዲዮ ካየው በኋላ አለ በየቤቱ ስንት ጨካኝ ኢትዮጵያውያን በእውነት ደጎች እንዳሉ ሁሉ ክፉዎችም አሉ። እና እኔ እንጃ ብቻ በጣም ከባድ ነው። ለማንኛውም ማለት አሁን እንግዲህ ብዙ ክፉ ሰው አለ። ብዙ በየቦታው ጥሩ ሰው እንዳለ ሁሉ ክፉም ሰው አለ። ያው በቃ እኔ ሁሉም እኩል ነው። ክፉ አለ መጥፎም አለ። ግን እኛ የማዳም ቅመሞች ከሀገራችን የምንወጣው ሰርተን ልንለወጥ ነው። ከሀገራችን የምንወጣው የሆነ አላማ ይዘን ነው። ከሀገራችን የምንወጣው ቤተሰብም ልንረዳ ነው። ማለት ችግርም ሊኖር ይችላል። ጥሩም ቤት ሊገጥመን ይችላል። መጥፎም ቤት ሊገጥመን ይችላል። ሰርተን በጣም ስራ የበዛበት ሊገጥመን ይችላል። የተሻለ ቤትም ሊገጥመን ይችላል። ሁሉንም ስንነሳ ከሀገራችን ሁሉንም አገናዝበን አስበን ነው አይደለም የምንነሳው። እኔ ግራ የገባኝ እስከ ዛሬ ድረስ ይሄን ያክል ጥቃት ሲደርስባት በእርግጥ ያው አትፍረድ ይፈረድብሃል ነው። ግን እንዴት ሶሻል ሚዲያ አለ አሁን ብዙ ነገር አለ። ብዙ ነገር አለ። እንዴት ራሷን ለምን ለማለት አልሞከረችም?
እንዴት እንደዛ እስክትሆን ድረስ ሆዷ እንደዛ ሆኖ አፈር መስላ እንደዛ ለመሸኘት እስክትደርስ ድረስ እንዴት ትንሽ እንኳን አልተከላከለችም? ሶሻል ሚዲያ ላይ ወጥታ እንኳን አድኑኝ ለምን አላለችም? እንደዚህ እየተደረገብኝ ነው ለምን አላለችም? ፖሊስ ጣቢያስ ለምን ለመሄድ አልሞከረችም? እሷ ነች የምታውቀው። በነገራችን ላይ ያሳለፈችውን ችግር ለምን እንደዚህ እንዳላደረገች የምታውቀው እሷ ነች። ግን ያኔ ብዙ አማራጭ አለ። አሁን ብዙ አማራጭ ሶሻል ሚዲያ ስልኳን እንትን ብላ ብትፖስተው ብዙ የሚያድናት ሰው ሊኖር ይችላል። እንኳን ሆዷ እንደዛ ገፍቶ ማስረጃ እያለ ማለቴ ነው። እና አድኑኝ በሉ። እኔ ማዳም ቅመሞች ማለት የምፈልገው ምንም ጥቃት አይድረስባችሁ ማለት በእጃችሁ የምታደርጉትን ነገር ለማስቆም መኩሩ። ከአቅማችሁ በላይ ሲሆን ነው በጣም እንትን የምትሉት። ማለት ከአቅማችሁ በላይ ሲሆን መቼም እንግዲህ ምንም ማድረግ አይቻልም። ግን ራሳችሁን ማደን እየቻላችሁ አሁን ለምሳሌ ይች ልጅ መጀመሪያ ገና እንደዛ ጥቃት ሲደርስባት ወደው እንደዚህ ጥቃት እየደረሰባት እያለ ራሷን ለማዳን እንደዚህ ብትፍጨረጨር ብትሞክር ኖሮ እዚህም ደረጃ ላትደርስ ትችል ነበር። መጀመሪያ ያኔ ጥቃት እንደደረሰባት ብታሳውቅ ለሶሻል ሚዲያ ምናምን። መቼም እኛ ስልክ እጃችን ላይ መቼም አይጠፋም አይደለ? በወር ደሞዛችን በሁለት ወር ደሞዛችን ስልክ እንገዛለን። ስልክ ደግሞ ብዙ ነገር ማድረግ ይችላል። አሁን ላይ የድሮዎቹ እሺ፣ አሁን ላይ ቢያንስ እኔ እውነት ለመናገር እሷ ነች የምታውቀው ምን አይነት ጊዜ እንዳሳለፈች፣ ለምን ራሷን ማዳን እንዳልሞከረች እሷ ነች የምታውቀው። ግን ይሄን ብታደርግ ኖሮ ለእሷ ይሻላት ነበረ። እስከ መሸኘት ድረስ አትበቃም ነበር። እና የማዳም ቅመሞች ይሄ ትልቅ ማስረጃ ነው ለእኛ ማለት ነው። የሆነ ነገር ሲደርስብን እንደምንም በስልካችን የሆነ ነገር ብቻ የምንችለውን ነገር ስበቡን ማድረስ ነው፣ ምክንያት መሆን ነው። አንተ እድል እንዲመጣልን የሆነ የተሻለ ነገር ወይም ሰው እንዲረዳን ማድረግ ነው። ራሳችን ዝም ብለን አንቀጥቀጥ። የሆነ ጉዳት ሲመጣ የሆነ ችግር ሲመጣ ራሳችንን ለችግር አናጋልጥ። በቃ መፍጨርጨር ነው። ከዛ ችግር ውስጥ ለመውጣት መፍጨርጨር መሞከር ነው። በእርግጥ ሰሚ ማታም ሊሆን ይችላል፣ አይታወቅም። ግን እባካችሁ የማዳም ቅመሞች እናንተ ስትወጡ ከሀገር እናንተ ብቻ ናችሁ ለእናንተ ያላችሁት። በሰላም ደርሶ ለመመለስ ከስደት ወደ ሀገራችን ለመመለስ እኛ ነን ለእኛ ያለ ነው፣ እኛ ብቻ። አንድ የማዳም ቅመም ቢወጣ ለራሱ ራሱ ነው ያለው፣ ማንም ሰው የለውም። ለራሱ ተቆርቋሪ ከራሱ የተሻለ ሰው ራሱ ማንም ሌላ ሰው የለም ከራሱ ውጪ ማለት ነው። እና እባካችሁ የማዳም ቅመሞች እንደዚህ አይነት ጉዳት ላይ እንደዚህ አይነት ችግር ላይ አንውደቅ። ራሳችሁን አድኑ፣ ራሳችሁን ተከላከሉ በምትችሉት አቅም። ከራሳችሁ በላይ ሲሆን እንጂ እንደዚህ ሶሻል ሚዲያ መርዳት የሚችለው ፖሊስ ማድረግ የሚችለው ፖሊስ ጋርም አልሄደችም፣ ሶሻል ሚዲያም ጋር አልመጣችም። እንደዚህ አሁን ኤርፖርት ድረስ ሄደው ኢትዮጵያውያኖች ባይዟት ራሱ በቃ መሄድ ነው። በቃ ዝም ብላ ምንም ነገር ራሷን ለመከላከል ምንም ነገር አልሞከረችም። እና ውድ የማዳም ቅመሞች ይሄ ለእኛ ትልቅ ትምህርት ነው። እባካችሁ ራሳችሁን ጠብቁ። እባካችሁ ለእኛ ነው ያለ ነው። በእርግጥ ያው እግዚአብሔር ከክፉ ነገር ሁሉ ይጠብቀን እንጂ አያምጠው ነው የሚባል፣ መጀመሪያ አያምጠው ነው የሚባል። ግን ከመጣ ላይ ደግሞ ከሆነብን አይቀር ደግሞ እንደምንም ራሳችንን ለማዳን ራሳችንን ከችግር ነፃ ለማድረግ መሞከር ነው። እና ውድ ቤተሰቦቼ አዲስ ዩቲዩብን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በያላችሁበት ሁላችሁም በያላችሁበት ሰላማችሁ ብስት ይበልልኝ። አሁን የዛሬው ቪዲዮ ምን መሰላችሁ? ትልቅ ትምህርት አስተምሮን ነው የሚያልፈው። ትልቅ ትምህርት ማለት ነው። ምክንያቱም ችግር ሲደርስብን ለጓደኛ ማሳወቅ፣ ሶሻል ሚዲያ በነገራችን ላይ ስልክ እጃችን ላይ ካለ ትልቅ ከጓደኛም በላይ ትልቅ ጓደኛ ነው። ብዙ ነገር እንማራለን፣ ብዙ ነገር እናደርጋለን። በሶሻል ሚዲያ ብትፖስት እንደዚህ የሆንኩ ነው ብትል ከ31 ሰው አይጠፋም ነበር የሚረዳት ማለት ነው። ፖሊስ አለ። እና ያው እንግዲህ ሁላችሁም ራሳችሁን ጠብቁ። በያላችሁበት ሰላማችሁ ይብዛ። ቻናሉን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። የዛሬው ቪዲዮ ይሄንን ይመስል ነበረ። በሌላ ቪዲዮ እስከምመጣ ድረስ በያላችሁበት ሰላማችሁ ብዝት ይበልልኝ። ቻው ቻው።